በምስራቅ አፍሪካ ቀንድ ሁሌም ጦርነት አለ። ህዝቦች በየዕለቱ የጦርነትና የመፈናቀል ስቃይ ያስተናግዳሉ። አካባቢው በጋራ መኖርና በመተሳሰብ አብሮ ማደግን እንደ ክፋት እየቆጠረ በየቦታው በሚነሱ ግጭቶች ቀጠናውን ወደ ከባድ የህይወት ቀውስ እየነዱት ነው። በተለይም የድንበር አካባቢዎች ለግጭት መነሻ መሆናቸው የጎረቤት ሀገራትን ሰላም አደጋ ላይ ጥሎ ለነዋሪዎች እልቂትና ለሚሊዮኖች መፈናቀል ምክንያት ሆኗል። እነዚህ የዘመናት የስልጣንና የፖለቲካ ፍላጎቶች ምንም የማያውቀውን የህዝቡን የመኖር ተስፋ እያጨለሙ የአፍሪካ ቀንድ ሰላም እንዳይሆን የተረገመ እስኪመስል ድረስ ሁሌም በግጭትና በጦርነት ክበብ ውስጥ እንድንኖር ተገድናል። ለዚህ ብዙ ማሳያ መጥቀስ የምንችል ሲሆን አንደኛዋ ሱዳን ነች። በፈረንጆቹ ከ2023 ወዲህ በሀገሪቱ የጦር ኃይሎችና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ግጭት የሱዳንን ሰላም ከመሰረቱ አናግቶታል። የሁለቱ ወታደራዊ መሪዎች የስልጣን ሽኩቻ ያስከተለው ይህ ጦርነት የሀገሪቱን ዋና ዋና ከተሞችና መሰረተ ልማቶች ሙሉ በሙሉ በሚባል ደረጃ እያወደሙ ይገኛል። ይህም ብቻ ሳይሆን ለረጅም ጊዜ በሰላም አብረው የኖሩ ማህበረሰቦችን እርስ በርስ እንዲበላሉ በማድረግ ህዝቡን ለከፋ የጭንቀትና የረሃብ አደጋ ዳርጓል። እስካሁን ባለው መረጃ መሰረት በዚህ ጦርነት ከ61 ሺህ እስከ 100 ሺህ የሚጠጉ ዜጎች ህይወታቸውን ያጡ ሲሆን አሁንም የሚሞቱት ቁጥር በየዕለቱ እየጨመረ መሆኑ ይነገራል። የከተሞች መውደም፣ የቤተሰቦች መበታተንና የሰብአዊ እርዳታ እጦት የጦርነቱን አስከፊነት በግልጽ ያሳያሉ። እርስ በርስ በሚደረገው በዚህ ውጊያ ምክንያት ከቤት ንብረታቸው የተፈናቀሉ ወደ 13 ሚሊዮን የሚጠጉ ዜጎች በአጎራባች ሀገራት ድንበር አካባቢና በተለያዩ የሱዳን ክፍሎች በረሃብና በበሽታ እየተፈተኑ ይገኛሉ። በተለይም ህጻናትና አረጋውያን ከምግብ ከንጹህ ውሃና ከመድኃኒት ተነጥለው ለከፋ ስቃይና ለሞት እየተጋለጡ መሆኑን ዓለም አቀፍ ተቋማት በየጊዜው እየዘገቡ ነው። ይህ የጦርነት እሳት የሱዳንን ሰላም ብቻ ሳይሆን የመላውን የምስራቅ አፍሪካ አካባቢ ደህንነት በእጅጉ እያደፈረሰ ይገኛል። ግጭቱ እየተባባሰ በሄደ ቁጥር ሰላምን የመመለሱ ሂደት ምን ያህል አድካሚና ከባድ እንደሆነ ሁሉም አካላት እየተረዱት ነው። ይህ ጦስ ደግሞ ለጎረቤት ሀገራትም እየተረፈ ይገኛል። ከትናንት ጀምሮ እየወጡ ያሉ መረጃዎች እንደሚያሳዩት በሱዳን እየተካሄደ ያለው ግጭት ከምን ጊዜውም በላይ ወደ ኢትዮጵያ ድንበር እየተጠጋ መምጣቱን ነው። እንደነ አናዶሉ ዘገባ ከሆነ ጦርነቱ ከምን ጊዜውም በላይ ታላቁ ህዳሴ ግድብ ወደሚገኝበትና ሁለቱን ሀገራት ወደሚያዋስነው ድንበር ተጠግቷል። ከባድ ውጊያም ተካሂዷል። ይህ ውጊያ የሱዳን መደበኛው ጦር በመባል የሚታወቀው የሳፍ ኃይሎች ኩርሙክ ከተማን መልሰው ለመቆጣጠር በከፈቱት መጠነ ሰፊ ዘመቻ የተከሰተ ነው። ይችን ስልታዊ ከተማ ለመቆጣጠር መደበኛው ጦር በአንድ በኩል ፈጥኖ ደራሽ ኃይሉ ወይም አርኤስኤፍ እና የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን የሚባለው ወይም ሳውዝ ፒፕል ሊበሬሽን ሙቭመንት ኖርዝ በሌላ በኩል ናቸው። በኩርሙክ አካባቢ ተካሄደ የተባለው ይህ ከባድ ውጊያ ቁልፍ የአቅርቦት መስመሮችንና አሳላጭ መንገዶችን ለመቆጣጠር የሚያደርጉት ከፍተኛ የትግል ውጤት ነው። በዚህም ጦርነቱ ከግድቡ ጋር ቅርበት ያለው እንደመሆኑ የቀጠናው ደህንነትና መረጋጋት በከፍተኛ ሁኔታ አሳሳቢ አድርጎታል። ታዲያ ድንበሯ እንዲህ ያለው ውጊያ እያስተናገደች የምትገኘው ኢትዮጵያ ይባስኑ ብሎም ልትከሰስ ነው እየተባለ ይገኛል። ኢትዮጵያ በዓለም አቀፉ የወንጀለኞች ፍርድ ቤት ICC ልትከሰስ እንደሆነ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። በእርግጥ ይህ ኢትዮጵያን በሱዳን የውስጥ ግጭት ውስጥ እጇ አለበት በማለት የሚነሳ የክስ ዘመቻ ከወራት በፊት በሮይተርስ አማካኝነት ሲሰራጭ የነበረው መረጃ ቀጣይ ክፍል ተደርጎ ይወሰዳል። የኢትዮጵያ መንግስት በሱዳን ጦርነት ውስጥ ምንም አይነት ጣልቃ ገብነት እንደሌለበት ይናገራል። በድንበር አካባቢዎች የሚታዩ ወታደራዊ እንቅስቃሴዎችም የሀገሪቱን የግዛት አንድነትና ድንበር ለማስጠበቅ የሚደረግ የሉዓላዊ መብት እንጂ ለማንኛውም አካል ድጋፍ ለመስጠት የታለመ አይደለም የሚል አቋም አለ። ክቡራትና ክቡራን የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን በአካባቢው እየተፈጠሩ ያሉትን አዳዲስ የፖለቲካና የደህንነት ሁኔታዎች በጥልቀት እንመለከታለን። ለመሆኑ በኢትዮጵያ ድንበር አቅራቢያ ተከሰተ የተባለው ይህ ከባድ ጦርነት ምንድን ነው? የጦርነቱ ወደ ድንበር መቅረብ ለሀገራችን ምን አይነት የደህንነት ፈተናዎችን ይዞ ይመጣል? እንዲሁም ስለ ኢትዮጵያ የቀረበው የዓለም አቀፉ የፍርድ ቤት ክስ ምን ይላሉ? የሚሉትን ጥያቄዎች እየመለስን አብረናችሁ እንቆያለን። ከስፖንሰራችን ከሜሪት ፕሮፐርቲስ ማስታወቂያ በኋላ ተመልሰን እንገናኝ። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ
የሚሰጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987500606 ይደውሉልን። ሜሪት ፕሮፐርቲስ። የሱዳን ጦር ኃይሉ ወይም ሳፍ በብሉ ናይል በተለይም ከኢትዮጵያ ድንበር አቅራቢያ በምትገኘው ስትራቴጂካዊዋ የኩምሩክ ከተማ ላይ ከፍተኛ ወታደራዊ ዘመቻ መክፈቱ ተሰምቷል። ይህ ዘመቻ የተካሄደው ከፍጥኖ ደራሽ ኃይሉ RSF እና ከሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን ጋር በመሆን ከተማዋን ከተቆጣጠሩት ቡድኖች ጋር ነው። የአካባቢው ወታደራዊ ምንጮች እንደገለጹት የሱዳን ጦር ይህን ቁልፍ አካባቢ ሙሉ ለሙሉ መልሶ ለመቆጣጠር በከተማዋ ዳርቻዎች ላይ መጠነ ሰፊ ጥቃት ሰንዝሯል። የአናዶሉ ዘገባ እንዳመላከተው የጦር ኃይሉና አጋር ክፍሎቹ ለሰዓታት ከቆየ ውጊያ በኋላ ከተማዋን መልሰው ለመቆጣጠር ከፍተኛ ጥረት እያደረጉ ነው። በአሁኑ ወቅት የሁለቱም ጦሮች የጦር መሳሪያዎች በድንበር አቅራቢያ እየተሰሙ መሆኑን በአካባቢው ያሉ ምንጮች ያስረዳሉ። ይህ ውጊያ የሱዳን ጦር በቅርቡ በብሉ ናይል ክልል ካስመዘገበው ግስጋሴ ጋር ተያይዞ የመጣ እርምጃ እንደሆነም ተነግሯል። የኩምሩክ ከተማ በተለይ ለኢትዮጵያ ድንበር ቅርብ በመሆኗና ለታላቁ የህዳሴ ግድብ አካባቢ ቅርበት ስላላት ከፍተኛ ስትራቴጂካዊ ጠቀሜታ ያላት ከተማ ናት። ከተማዋ የሁለቱ ሀገራት የንግድና የጦር ሎጂስቲክስ መስመሮችን መቆጣጠሪያ በመሆኗም ግጭቱ በአካባቢው ላይ ያለው ተጽዕኖ እጅግ የጎላ እንዲሆን አድርጎታል። የከተማዋ መገኛ ለወታደራዊ ግንኙነት መንገዶች እንዲሁም ወደ ኢትዮጵያ የሚያደርሱ መተላለፊያዎችን ለመቆጣጠር መነሻ ነጥብ ነች። ይህ ቦታ ሁለቱም ተፋላሚ ኃይሎች መያዝ የሚፈልጉት ዋና ግብ በመሆኑ በኩምሩክ አካባቢ የሚካሄደውን ውጊያ እንዲያባብሰው አድርጓል። የከተማዋ ስትራቴጂካዊ ጠቀሜታ በጦርነቱ ሂደት ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ወታደራዊ ተንታኞች ይገልጻሉ። ጦርነቱ እየተካሄደ ያለው ለታላቁ የኢትዮጵያ ህዳሴ ግድብ ቅርበት ባለው አካባቢ መሆኑ በቀጥታም ሆነ በተዘዋዋሪ የኢትዮጵያን ደህንነት የሚፈታተን ነው። የጦርነቱ ዋና መነሻ ከፍጥኖ ደራሽ ኃይሎች RSF እና ከሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን ጋር የተገናኘ ሲሆን እነዚህ ቡድኖች ከባለፈው መጋቢት ወር ጀምሮ ከተማዋን በቁጥጥራቸው ስር አድርገው ቆይተዋል። ታዲያ የሱዳን መደበኛው ጦር አሁን በእነዚህ ቡድኖች የተያዙ ቦታዎችን መልሶ ለመቆጣጠር ከባድ መሳሪያ ጭምር እየተጠቀሙ መሆኑን የአናዶሉ ምንጮች አረጋግጠዋል። ምንም እንኳን እስካሁን መደበኛ ጦሩ ቦታውን መልሶ ስለመቆጣጠሩ የሚያሳዩ መረጃዎች ባይኖሩም አካባቢው ያለው ሁኔታ ግን እጅግ አስፈሪ መሆኑ ተገልጿል። ይህ በጦር ሜዳው እየተካሄደ ያለው ከባድ ውጊያ ከጊዜ ወደ ጊዜ ወደ ኢትዮጵያ ድንበርና ለታላቁ የህዳሴ ግድብ አካባቢ ቅርበት ወዳለው ስትራቴጂካዊ ቦታ እየተጠጋ መምጣቱ ለቀጠናው መረጋጋት የደቀነው የደህንነት ስጋት እጅግ የላቀ ሆኗል። ግጭቱ ወደ ድንበር አካባቢ መዛመቱና የጦር መሳሪያዎች ድምጽ በግልጽ መሰማቱ ለሁለቱም ሀገራት የደህንነት ስጋትን ፈጥሯል። በዚህ ወቅትም የውጭ ሀገራት በጦርነት እጅ ላይ አለበት በሚል የሚነሱት ውንጀላዎች ሁኔታውን ይበልጥ ውስብስብ አድርገውታል። በትይዩም የራውል ዋለንበርግ የሰብአዊ መብቶች ማዕከልን ጨምሮ በርካታ ድርጅቶች እነዚህን አቤቱታዎች መሰረት በማድረግ በዳርፉር ለተፈጸሙ ጭፍጨፋዎች ተባባሪ ናቸው በሚል ኢትዮጵያንና ሌሎች ሀገራት ባለስልጣናት በዓለም አቀፉ የወንጀለኞች ፍርድ ቤት ICC እንዲመረመሩ በይፋ ጠይቀዋል። በዚህም ኢትዮጵያን ጨምሮ የተለያዩ ሀገራት ከፍተኛ ባለስልጣናት በሱዳን ዳርፉር ለተፈጸሙ ጭፍጨፋዎች ተባባሪ ናቸው በሚል እንዲመረመሩ የሰብአዊ መብት ተሟጋች ድርጅቶች ጥያቄ አቅርበዋል። ይህ አቤቱታ በዋናነት የቀረበው በራውል ዋለንበርግ የሰብአዊ መብቶች ማዕከልና በሌሎች የህግ ተቋማት አማካኝነት ሲሆን የተባበሩት አረብ ኤሚሬትን ጨምሮ ሌሎች የክልሉ ሀገራትም በክሱ ውስጥ ተካተዋል። አቤቱታው በዋናነት የሚያጠነጥነው እነዚህ የውጭ አካላት ለሱዳን ፈጥኖ ደራሽ ኃይሉ RSF የጦር መሳሪያ፣ የገንዘብ ድጋፍና የሎጂስቲክስ እገዛ በማድረግ በሲቪሎች ላይ ለሚፈጸሙ ግፍ መባባስ አስተዋጽኦ አድርገዋል በሚለው ነጥብ ላይ ነው። በቀረበው ክስ መሰረት ኢትዮጵያ በቤንሻንጉል ጉሙዝ ክልል በሚገኝ በአሶሳ ወታደራዊ ጣቢያ ለፈጣን ድጋፍ ኃይሎች ድጋፍ ታደርጋለች የሚል መላምትም ተነስቷል። በተጨማሪም በኢትዮጵያ ድንበር አቅራቢያ የሚገኙ የጦር መሳሪያ ማመላለሻ መስመሮች ጥቅም ላይ ይውላሉ የሚል ክስ በሪፖርቱ
ሪፖርት ውስጥ ተጠቅሷል። የኩምሩክ ግዛት አስተዳዳሪዎችን ጨምሮ የተወሰኑ የሱዳን ባለስልጣናት ጥቃቱን የሚሰነዝሩ ኃይሎች ከኢትዮጵያ ግዛት በመነሳት ድጋፍ እንደሚያገኙ የሚገልጽ መግለጫ መስጠታቸው ለዚህ ክስ እንደ ማስረጃነት እንዲያገለግል ተደርጓል። ይህ የህግ አቤቱታ በሮም ስታቲዩት አንቀጽ 15 መሰረት የቀረበ መደበኛ ጥያቄ በመሆኑ አቃቢ ህጉ በጉዳዩ ላይ ምርመራ እንዲጀምር ግፊት እየተደረገበት ይገኛል። ይሁን እንጂ በኢትዮጵያ ላይ የቀረበው ይህ ክስ ምንም አይነት ተጨባጭ ማስረጃ የሌለውና የኢትዮጵያን መልካም ስም ለማጉደፍ የሚደረግ ሴራ እንደሆነ ይነገራል። የኢትዮጵያ መንግስት ከዚህ ቀደም በሱዳን ውስጣዊ የፖለቲካ ግጭት ውስጥ ምንም አይነት ቀጥተኛም ሆነ ተዘዋዋሪ ጣልቃ ገብነት እንደሌለው መግለጹ ይታወሳል። በአሶሳና በሌሎች የድንበር አካባቢዎች ታዩ የተባሉት ወታደራዊ እንቅስቃሴዎችን ቢሆኑ እውነት እንኳ ቢሆኑ የኢትዮጵያን ብሔራዊ ደህንነትና የግዛት አንድነት ለመጠበቅ የሚከናወኑ መደበኛና ህጋዊ ስራዎች በመሆናቸው እንደ መብት እንጂ እንደ ህግ ጥሰት ሊቆጠሩ አይገባም። ጭራሽ ጦርነቱ እንደ አይን ብሌናችን በምንሳሳለት ወደ ታላቁ ህዳሴ ግድብ አካባቢ በየቀኑ ሲጠጋ ኢትዮጵያ እጇን አጣጥፋ የምትቀመጥበት ወይም ስጋቷን ችላ የምትልበት ምንም አይነት ምክንያታዊነት ሊኖር አይችልም። የአገሪቱ ተስፋ የሆነው ይህ ግድብ በአቅራቢያው በሚካሄድ ግጭት ምክንያት ለቀጠናዊ ስጋት ሲዳረግ ዝምታን መምረጥ የሀገርን ሉዓላዊነት አደጋ ላይ የሚጥል ድርጊት ነው። በመሆኑ በድንበር አካባቢ ታዩ የሚባሉት ወታደራዊ እንቅስቃሴዎች የግድቡን ደህንነት ለማረጋገጥና ከድንበር ተሻጋሪ ግጭቶች የሚመጡ ስጋቶችን ለመከላከል የሚወሰዱ የጥንቃቄ እርምጃዎች እንጂ በሱዳን የውስጥ ጉዳይ ጣልቃ የመግባትን ፍላጎት የሚያሳዩ ተደርገው ሊወሰዱ አይገባም። የራሷን ድንበርና የልማት መሰረተ ልማት የመጠበቅ መብት ያላት ኢትዮጵያ በድንበር አቅራቢያ የሚፈጠረውን እያንዳንዱን እንቅስቃሴ በንቃት መከታተሏና አስፈላጊውን የመከላከያ ዝግጅት ማድረጓ እንደ ማንኛውም ሉዓላዊ ሀገር መብቷ ነው። የሰላም ወዳድነት አቋሟ እንዳለ ሆኖ የሀገሪቱን ብሔራዊ ጥቅም አሳልፎ አለመስጠት ለኢትዮጵያ የመጨረሻው ቀይ መስመር ነው። በተጨማሪም የሱዳን ባለስልጣናት በኢትዮጵያ ላይ የሚሰነዝሩት ክስ የሱዳንን የውስጥ ችግር በኢትዮጵያ ላይ በማላከክ ትኩረትን ለመቀየር የሚደረግ የፖለቲካ ማጭበርበር ተደርጎ ሊወሰድ ይችላል። በቤንሻንጉል ጉሙዝ ክልል ስልጠና ይሰጣል የተባለው ወሬ ምንም አይነት የመሬት ላይ ማስረጃ ያልቀረበበት የሐሰት ፕሮፓጋንዳ ነው። የኢትዮጵያ መንግስት ለሱዳን ሰላምና መረጋጋት ሁሌም ቅድሚያ የሚሰጥ እንደሆነ በመግለጽ በአጎራባች ሀገር የደም መፋሰስ ውስጥ እጁን ማስገባት ለሀገሪቱ የውጭ ፖሊሲ ፍጹም ተቃራኒ እንደሆነ ይገልጻል። ይህ የክስ ዘመቻ ከወራት በፊት በሮይተርስና በሌሎች መገናኛ ብዙሃን ስም ሲነሳ የነበረ አሁን ደግሞ በድጋሚ በማህበራዊ ድርጅቶች ስም የቀረበ የፖለቲካ ሴራ ነው። ታዲያ ይህ የክስ ዘመቻ አዲስ አይደለም። እንደምታስታውሱት ከወራት በፊት ሮይተርስ በአሶሳ አካባቢ የውጭ ኃይሎች ስልጠና እየወሰዱ ነው በሚል መሰረት የለሽ መረጃ ይዞ ወጥቶ ነበር። የሚያሳዝነው ይህንን ዘገባ የሰሩት ሪፖርተሮች መቀመጫቸውን ካይሮ ያደረጉ 3 ግብፃውያን ጋዜጠኞች መሆናቸው ነው። ይህም የዘገባውን ዓላማ ከጋዜጠኝነት ይልቅ ኢትዮጵያን ለማጥቃትና ለማንኳሰስ የተቃኘ ግልጽ የሆነ ኢትዮጵያ ጠልነት የሚንጸባረቅበት መሆኑን ያሳያል። አሁን እየተካሄደ ያለው የክስ ማዕበልም ያንኑ የቀድሞ ስም ማጥፋት ዘመቻ እንደገና በማቀነባበር የሚደረግ የፓርት 2 የፖለቲካ ሴራ እንጂ ሌላ አይደለም። ከኢትዮጵያ ተቀናቃኝ ከሆነችው ከግብፅ ለኢትዮጵያ በጎ ነገር መጠበቅ የዋህነት በመሆኑ ይህ በዓለም አቀፍ መድረኮች የሚካሄድ የሐሰት ፕሮፓጋንዳ ዘመቻ የኢትዮጵያን የልማት ጉዞና የሉዓላዊነት ክብር ለማጠልሸት የሚደረግ ከንቱ ጥረት ነው። በመሆኑም የዓለም አቀፉ የወንጀለኞች ፍርድ ቤት ICC እንዲህ አይነት ክሶችን ሲመለከት የክሱ መነሻና የፖለቲካ ይዘት ምን እንደሆነ በጥልቀት መመርመር ይጠበቅበታል። ኢትዮጵያ በአካባቢው ሰላም እንዲሰፍን የምትሰራ ሀገር እንጂ በውጭ ጦርነት ውስጥ ለመሳተፍ ፍላጎት ያላት ሀገር አይደለችም። ይህ ክስ ኢትዮጵያን በሱዳን ጦርነት ውስጥ እንድትሳተፍ ለማስገደድና ስሟን ለማጠልሸት የሚደረግ ያልተሳካ ሙከራ ነው። ዓለም አቀፉ ማህበረሰብም ቢሆን ይህን ክስ በተጨባጭ መረጃ ላይ ያልተመሰረተ እንደሆነ መገንዘብ ይኖርበታል። በጥቅሉ ለሱዳን ጦርነት መፍትሄው የውጭ ሀገራት ጣልቃ ገብነት ሳይሆን የሱዳን ወገኖች በራሳቸው የውስጥ ችግር ላይ በመወያየት መግባባት ላይ መድረስ ብቻ ነው። በኢትዮጵያ ላይ የሚሰነዘሩት እነዚህ መሰረተ ቢስ ክሶች የሀገሪቱን የሰላም ስም ለማጉደፍና ከጎረቤት ሀገራት ጋር ያላትን ወዳጅነት ለማሻከር የሚደረጉ ከንቱ ጥረቶች ናቸው። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ።
ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ